ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ክፍል ኃላፊ እንደዚሁም የሰባተኛው ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ አቶ ይስሐቅ ወልዳይ ከምርጫው ራሳቸውን ማግለላቸውን አስታውቀዋል። ይህንን በተመለከተ ለምርጫ ቦርድ ደብዳቤ ማስገባታቸውን ነው ያገኘነው መረጃ የሚያመለክተው። ጉዳዩን አንስተን ወደ አቶ ይስሐቅ ጋር ስልክ ደውለናል። በጣም አመሰግናለሁ ይስሐቅ፣ እንደምን አለ መሳይ? እኔም በጣም አመሰግናለሁ። የሰማነው መረጃ ትክክለኛ ነው? ራስን ከምርጫው አግልላል? እውነት ነው። የላኩልህ ሰነድም እንደሚያሳየው እንግዲህ ከምርጫው ራሴን አግልያለሁ። ከምርጫ ራሴን ማግለሌ ለሚዲያዎች ብቻ ሳይሆን ለምርጫ ለሚመለከተው የምርጫ ቦርድም ከዚህ በፊት እንደ ትብብርም እንደ ፓርቲም ያስቀመጥናቸው ቅድመ ሁኔታዎችን ስላልተመለሱ ከዚህ የምርጫ ሂደቱም ከምርጫ እጩነትም ራሴን ማግለሌን የሚገልጽ ደብዳቤ አስገብቻለሁ። እውነት ነው ለማለት ነው። በፓርቲ ደረጃ ጉዳዩ ላይ የመከራችሁ እንደነበረ ምርጫው ያስቀመጣችሁት መስፈርቶች አሉ። እነሱን ማሟሉ ከሆነ እንደ ግለሰብ ሳይሆን እንደ ፓርቲም ውሳኔ እንደምትወስኑ ነበር ሲጠበቅ የነበረው። በግል ለመወሰን የቻልከው በፓርቲ ደረጃ ሊወሰን ባለመቻሉ ነው። እስካሁን እስከዚህ ሰዓት ድረስ እንደ ፓርቲ በምርጫው አንቀጥልም የሚለውን ውሳኔ የተወሰነ የለም። እንደ ፓርቲም እንደ ትብብርም እስከዚህ ሰዓት ድረስ በምርጫ ሂደቱ የምርጫ ቅስቀሳም ጨምሮ የሚያካትት ማለት ነው በምርጫ ሂደቱ አለ፣ ትብብርም አለ፣ ኢህአፓም አለ። ዘንድ እኔ ራይት ታይም በተለይ ያስቀመጥናቸው እንደ ፓርቲም እንደ ኢህአፓም ያስቀመጥናቸው ቅድመ ሁኔታዎች አሉ። እንደ ትብብርም እኩል ናቸው፣ ከፓርቲያችን የሚቀዱ ናቸው። ሁሉንም ማለት ይቻላል ተመሳሳይ ቅድመ ሁኔታዎችን ያስቀመጥናቸው። እነዚህ ቅድመ ሁኔታዎችን አልተሟሉም ብቻ አይደለም ትናንትና ከነበረው በባሰ ተባብሰው ቀጥለው ነው ያሉ። ስለዚህ እኔ ራይት ታይም ነው ብዬ የመረጥኩት እንዲያም በጣም የዘገየ ራይት ታይም አይደለም፣ በጣም የዘገየ ቢሆንም ግዴታ መወሰን አለብኝ በሚል በግል ብቻዬን ነው የወሰንኩት። እንደ ትብብርም እንደ ፓርቲ እንደ ኢህአፓም የተወሰነ ውሳኔ አይደለም ወደ ሚዲያ ይዤው የመጣሁት ማለት ነው። አቶ ይስሐቅ፣ ለኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 10 ቀን 2018 የተጻፈውን ደብዳቤ የተመለከትኩት ነው። ጉዳዩ ከምርጫ እጩነት ራስን ማግለልን ማሳወቅ ይመለከታል ይላል። እኔ አቶ ይስሐቅ ወልዳይ ሀጎስ የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ክፍል ኃላፊና የትብብር ለኢትዮጵያ አንድነት ምክር ቤት አባል ሲሆን ትብብሩን በመወከል በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል 19 ለህዝብ ተወካዮች ምክር ቤት እጩ ተወዳዳሪ ሆኜ መቅረቤ ይታወቃል። ሆኖም ግን ፓርቲ ኢህአፓም ሆነ ትብብር ለኢትዮጵያ አንድነት ምርጫው ታማኒና ፍትሃዊ እንዲሆን የምርጫ አስቻይ ሁኔታዎችን በተመለከተ ያስቀመጧቸው ቅድመ ሁኔታዎች ባለመሟላታቸው ከዛሬ ጀምሮ ከጠቅላላ ምርጫ ሂደትም ሆነ ከእጩነት ራሴን ያገለልኩ መሆኑን በአክብሮት አሳውቃለሁ ይላል ግልባጭ ለኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ እንዲሁም ለትብብር ለኢትዮጵያ ህዝብ አንድነት አዲስ አበባ ይላል። ይስሐቅ፣ ከፓርቲ ማዕከላዊነት ከቡድን ራስን በተለየ ሁኔታ እንዲህ አይነት ውሳኔ ማስተላለፍ ተገቢነቱ ላይ እንዴት ታያለ? በጣም ጥሩ ጥያቄ ነው የተጠየቀው። እኔ በተለይ አሁን ያለንበት የቀውስ ጊዜ ነው ብዬ ነው የማምነው። የኔ እምነት በጣም የቀውስ ጊዜ ነው ያለነው። በቀውስ ጊዜ ደግሞ እንዲህ አይነት ውሳኔዎችን ይወሰናሉ። እንደ ሀገር አሁን ያለው ኤክስትራ ኦርዲነሪ ፖለቲክስ ነው ያለው ብዬ አምናለሁ። ዘንድ በኤክስትራ ኦርዲነሪ ፖለቲክስ ደግሞ ኤክስትራ ኦርዲነሪ ሶሉሽን ያስፈልጋል ብዬ አምናለሁ። እኔ እውነት ነው ፓርቲ ማዕከላዊነትን ያስፈልጋል። መች ሀገር በሰላም ጊዜ በተለይ ይሄ ኖርማል ሬጉላር የሆኑ ህጎችን ኤክሰርሳይዝ የምታደርግበትን ኮንዲሽን በሚኖርበት ጊዜ የፓርቲ ማዕከላዊነት የፓርቲ ውሳኔዎችን መከበር አለባቸው ብዬ አምናለሁ። ወሳኞች ናቸው። ዛሬ ላይ ግን የኢትዮጵያ ኮንዲሽን የኢትዮጵያን መገመግምበት የማይበት ሁኔታ ኦርዲነሪ ሎ አይደለም። ለምሳሌ ላንሳለን። መንግስት ዓለም አቀፍ ህጎችና የኢትዮጵያ ዋና የሚባለውን ህገ መንግስት በመጣስ የሰዎችን ህይወት እየቀጠፈን ያለው። እኔ ደግሞ ማምነው እንዲህ አይነት የፓርቲ ውሳኔዎችን የፓርቲ ማዕከላዊነትን ባለመጠበቅ ለታሪክም ለህሊናን የሚሆን ውሳኔዎችን መወሰን ተገቢና ተገቢ ነው ብዬ አምናለሁ። አላውቅም ፓርቲው ጠቅላላ እስከ መጨረሻ ድረስ ምርጫ ሂደቱ ይሄዳል አይሄድም የሚለውን እስካሁን ጠበቅ ያለ መረጃ የለኝም። እስከዛሬ በምርጫ ሂደቱ አለ ነገ አለ የለም የሚለውን ለመወሰን አልችልም። ከጥያቄው አንጻር ግን እኔ አሁን ያለውን ሬጉላር ህግ አይደለም ሬጉላር ሀገሪቱ በኤክስትራ ኦርዲነሪ እንትን ያለችው። ሁለተኛ በቀውስ ጊዜ የቀውስ ሽግግር ነው ያለው ብዬ ነው የማምነው። በዚህ ጊዜ ደግሞ ወሳኝ ነው የምትለው ለታሪክም ለህሊናም እኔ አሁን የወሰንኩት ውሳኔ ለፓርቲ ታሪክም ለህሊና ወሳኝ ነው ብዬ ነው የማምነው። እኔ የወሰንኩትን ውሳኔ ኢህአፓ የሚመስል ውሳኔ ነው የወሰንኩት ብዬ ነው የማምነው። ከዚህ አንግል ተገቢ ውሳኔ ነው ተብሎ ነው የሚታመነው። የፓርቲ ማዕከላዊነትን የሚባለው በሰላም ሀገር ነው። ሀገር በሰላም በሆነችበት ዜጎችን በሰላም ባሉበት የኢትዮጵያ ተቋማት የህግ ተቋማትን በትክክል ኤክሰርሳይዝ በሚያደርጉበት ሁኔታ ነው እንጂ በዚህ የቀውስ ጊዜ ሬጉላር ህግ የማዕከላዊነት እና የሚለውን ብዙ እንትን አይደለም። የግለሰብ ነጻ ፕላስ ደግሞ የግለሰብ ነጻነቶችም አሉ። ከዲሞክራሲ መገለጫዎች አንዱ የግለሰብ ነጻነቶችም አሉ። ይሄ የግለሰብ ነጻነት በተለይ ደግሞ በሊበራል እና በሶሻል ዲሞክራት ተከታዮችን የግለሰብ ነጻነትን ኤክሰርሳይዝ ያደርጋሉ። ኢህአፓም የሶሻል ዲሞክራት ተከታይ ነው።
ዘንድ የግለሰብ ነጻነትን ይነፍጋል ብዬ አላምንም ማለት ነው። ከዚህ አንግል እኔ ወሰንኩት ውሳኔ ከህሊናም ከታሪክም ከህዝብም በተለይ ደግሞ ቃል ለገባሁለት ማህበረሰብ አንጻር ሲታይ ተገቢ ነው ብዬ ነው የማምነው። መሰል ይስሐቅ እንግዲህ ይህን በተመለከተ አንድ ጽሁፍም በአንተ የተጻፈ ተመልክቻለሁ። በደምና በእንባ መካከል የሚደረግ ምርጫ የዲሞክራሲ መግለጫ ሊሆን አይችልም በሚል ከምርጫ እጩነት ራስን ስለማግለል የተሰጠ ይፋዊ የአቋም መግለጫ የሚል ነው። የሰው ልጅ ህይወት ክብርና የሞራል ጥያቄ፣ ለአምባገነንነት ህጋዊ ሽፋን የመስጠት አደጋ፣ በአማራ ህዝብ ላይ የተደገሰው የጥፋት ድግስ፣ የትግራይ ክልል መገለልና ሀገራዊ አካታችነት ማጣት፣ 7 ዓመታት የተሻገረው የኦሮሚያ ክልል ጦርነት፣ የፖለቲካ ሊቃን መታሰርና መሰደድ፣ ለገዳዮች እውቅና አለመስጠት የሚል ብዙ ጉዳዮችን በማካተት የቀረበ መግለጫ ነው። እንደው ስለ መግለጫው ባጭሩ ማለት የሚቻል ነገር ካለ? እነዚህ መግለጫዎችን መሳይ የይስሐቅ ብቻ ናቸው ተብሎ አይታሰቡ። ላለፉት 1 ዓመት ወይም ደግሞ የምርጫ ሂደቱን እንቅስቃሴ ከጀመርንበት ጀምሮ እንደ ኢህአፓ በተለይ እንደ ኢህአፓ እንደ ትብብርም ጭምር በመግለጫ በኩል ስናንቀሳቀሳቸው ወይም ስናወጣቸው የነበሩ ናቸው። ቋንቋው በራሴ ቋንቋ ተጠቅሜ ይሆናል እንጂ ሀሳባቸውና ኮንተንታቸው ምንም የተለየ ነገር የላቸው። ለምሳሌ እንኳን ከ1 ወር በፊት እንደ ኢህአፓ የወጣውን መግለጫ ምንድነው የሚለው? አስቻይነት የሌለውን ምርጫ አምባገነኖችን ያዋልድ እንደሆነ እንጂ ዲሞክራሲ አያዋልድም የሚል በኢህአፓ የወጣ መግለጫ ነበር። በቅርብ ቀን ነው የወጣው፣ ይሄ 1 ወር የማይሞላው። ስለዚህ እነዚህ በሙሉ የሚቀዱት አሁን ያወጣኋቸው መግለጫዎችን የሚቀዱት ከትብብር ለኢትዮጵያ አንድነት ለኢትዮጵያና ከኢህአፓ የፓርቲ ከኢህአፓ የተቀዱ ወይም ደግሞ አቋሞቻችን ናቸው ብለን ስናራምዳቸው የነበሩ መግለጫዎች ናቸው። ከዛ የተቀዱ ናቸው። ኦኬ፣ ወደ መግለጫ ይዘት ስመጣ እንግዲህ እንደሚታወቀው ሀገር ያለችውን አሁን ያልተበደለ ህዝብ የለም ማለት እንችላለን። ሀገሪቱ በሙሉ በጦርነት ነው ያለችው፣ ስደት ነው ያለው፣ መፈናቀል አለ፣ የፖለቲካ እስረኞች አሉ፣ የጋዜጠኞች መታሰር አለ፣ አዳዲስ የጦርነት ቀጠናዎችም አሉ። የትግራይ ቀውስም እንደምናውቀው ነው። ኦሮሚያ እንግዲህ ይህንን አገዛዝ ከመጣ ጀምሮ ያላባራ ጦርነት ነው ያለው። ከመነሻ ጀምረን እነዚህ በሙሉ እንዲፈቱ ነበር ትግላችን። ወደዚህ የምርጫ ሂደት እንደ ትብብርም እንደ ፓርቲ ስንገባ የትግል መታገያ አድርገን እንጠቀምበታለን። ከዛ ደግሞ እነዚህን እንዲፈቱ እናደርጋለን። እነዚህ ባልተፈቱበት ግን በተለይ እንደ ኢህአፓ እነዚህ ባልተፈቱበት ግን ከአጃቢነት የዘለለ ሚና አይኖረንም የሚል ተደጋጋሚ መግለጫዎች ስላሉ ከነዚህ ነው የሚቀዱት። አሁንም እነዚህን ቀውሶች ባሉበት በዚህ ምርጫ መሳተፍ ማለት አንደኛ ነገር በዚህ ቀውስ ያለውን ልጅ ክብር አለመስጠት ነው ያምናለው። ሁለተኛ እናንተዛት ገና ስርዓት ነው ብለን ነው የምናምነው። እያየነው የነበረው እሱ ብቻ አይደለም። ቀጣይ በሀገሪቱ ላይ የሚለኮሱ አዳዲስ የጦርነት ቀጠናዎችን አሉ መሳይ። ስለዚህ እነዚህን ቀጠናዎችን በማዋለድ ቅቡልነት ሊቲግሜሽን ያለው መንግስት በመፍጠር የኔ ሚና እንዲኖር አልቀበልም የሚል ይዘት ያለው መግለጫ ነው። አብዛኛው ግን ያው እንግዲህ የሀገሪቱ ያሉትን ቀውሶች ነው የሚያሳየው። ጦርነቱ ነው፣ ስደቱ ነው፣ መፈናቀሉ ነው፣ ስጋቱ ነው፣ የኢኮኖሚ ድቀቱ ነው፣ የወጣቶች ተስፋ መቁረጥን ነው። እነዚህ በሙሉ ባሉበት በዚህ ምርጫ መሳተፍ ማለት የዚህ ስርዓት አጃቢ ከመሆን የዘለለ ትርጉም የለውም ነው። አንደኛ የህግ ተጠያቂነት፣ የህሊና ተጠያቂነት ይኖራል፣ የሞራል ተጠያቂነት ይኖራል የሚል ይዘት ያለው ወይም ስዕል ያለው መግለጫ ነው ማለት ይቻላል። የመግለጫው መቋጫ የመጨረሻ ጥሪ የሚልም አለበት። በዚህ ጥሪ ላይ ለዓለም አቀፉ ማህበረሰብ ጨምሮ ያቀረብከው ጥሪ እንዳለ ነው የተረዳሁት። እስቲ ጥሪ ምንድን ነው? ጥሪ በተለይ ሁለት አድርጌ ነው ያቀረብኩት። አንደኛ በተለይ በሰላማዊ ትግል ኢትዮጵያ ውስጥ አልተሞከረም ብዬ ማምነው የሰላማዊ ትግል የሚባለውን አልተጀመረም። ከሰላማዊ ትግሉ አንዱ ተመራጩ ቦይኮት ያደርጋል፣ ከምርጫ ራሱን ያገላል። መራጭ ማህበረሰብ ካርዱን ይዞ በመቅጣት አገዛዙን በመቅጣት ባለመምረጥ አንደኛውን የሰላማዊ ትግል እንቅስቃሴ አማራጭ ነው ብዬ አምናለሁ። ሁለተኛ ለዓለም አቀፍ ማህበረሰብ ጥሪ፣ ዓለም አቀፍ ማህበረሰብ በተለይ አሁን መንግስት ወይም ደግሞ ብልጽግና እያደረኩት ነው የሚለውን ምርጫ የይስሙላ ምርጫ ብሎ ወይም ደግሞ የዜጎችን መፈናቀል የዜጎችን ጦርነትን ለማስቀጠል የሚደረግ የምርጫ ድግስ እንጂ ዲሞክራሲን ሊያመጣ የሚችል የእውነት ዜጎች ራሳቸውን በመረጡት መንግስት እንዲተዳደሩ ታስቦ እንዳልሆነ አውቀው በጦርነት በተፈናቃይ ካምፕ በስደትም ያሉ በእስርም ያሉ ፖለቲከኞች ጋዜጠኞችም ጭምር ጎን እንዲቆም ነው ጥሪ ያደረጉ። በተለይ በጦርነት እየማቀቀ ካለው ህዝብ ጎን እንዲቆም ለዓለም አቀፍ ማህበረሰብ ጥሪ አቅርቤያለሁ ማለት ነው። ይስሐቅ፣ ምናልባት አሁንም ተመልሼ ወደ ፓርቲክ ነው የምመጣው። የፓርቲው አመራር የስራ አስፈጻሚ አባል ነህ። እንደሚታወቀው ከዚህ ቀደም የፓርቲውን አመራሮች ቃለ መጠይቅ ባደረግንበት ጊዜ በህዝብ ፊት ነው እየተናገሩት እነዚህ ጉዳዮች ካልተሟሉ በምርጫው ላይ ለመቀጠል የሚያስችል ውሳኔ መድረስ አንችልም የሚል ነው። ከተጠቀሱት ቅድመ ሁኔታዎች መካከል በሀገሪቱ ያለው ጦርነት እንዲቆም፣ የታሰሩ እንዲፈቱ ጨምሮ ሌሎች ነገሮችም እንደሚገኙበት ነው የሰማ ነው። አሁን ግን ተጨማሪ ሰዎች የሚታሰሩበት ተጨማሪ ጦርነት የሚካሄድበት አዝማሚያ መኖሩ መሻሻል በሌለበት ነገሮች እየከፉ እየመጡ እንዳለ ነው በግልጽ
የሚታወቀው። ምርጫው ምናልባት ከ10 ቀን ያልበለጠ ጊዜ እንደቀረው ነው የምንረዳውና ፓርቲያችሁ እስካሁን እዚህ ውሳኔ ላይ ለመድረስ ያልቻለው ለምንድን ነው? የፓርቲውን አመራሮች ለማግኘት ጥረት እያደረግን ነው፣ ሌሎቹን እስካሁን አልተሳካልንም። ግን እንደው አንተ በህዝብ ግንኙነት እስካለህበት በትብብር ውስጥም በአመራርነት እስከቆየበት ጊዜ ድረስ እንዲህ አይነቱን ችግሮች እያያችሁ እንደውም በአዲስ አበባ ከተማ የምርጫ ቅስቀሳ ስታደርጉ ለምርጫው ድምቀት ስትሆኑ ነው እያየን ያለ ነውና ይሄ ራሳችሁ ካወጣችሁት ከራሳችሁ ቃል ከራሳችሁ መግለጫ ጋር የሚጣረስ አይደለም ወይ የሚል ጥያቄ ልናነሳላቸው ፈልገን ነበር። ለማንኛውም በዚህ ጉዳይ ላይ የምትለው ነገር አለ? እኔና ጓዶቼ ጋር አሁን ያነሳቸውን ችግሮች በሙሉ እኩል መረዳት ነው ያለው። እነሱ እነዚህ በሙሉ ችግሮች እንዳልተቀረፉ ያምናሉ። እነዚህ ችግሮች እንዳሉ በደንብ አድርገው ይረዳሉ። ከትናንትና ይልቅ ደግሞ ቅድመ ሁኔታዎቹ ዛሬ በባሰ ቀጠሉ እንጂ እንዳልተፈቱ በሚለው ሐሳብ የጋራ መግባባት አለን። ኦኬ እንዲህ ከሆነ ወደ ራሴ ልምጣና ከዛ መጣለሁ። እኔ ከመጀመሪያ ጀምሮ በተለይ የምርጫ ቀስቀሳውም ሂደት ላለመሳተፍ ወሰኜ ነው የመጣሁት። ዛሬ ለሚዲያዎችና ለምርጫ ቦርድ አስገባሁ እንጂ የምርጫ ማለት እንደምወጣ ስለማውቀው ከመጀመሪያ ጀምሮ ይህን ስርዓት እነዚህ እንደማይመልሳቸው ሙን ነው። በተለይ ወደዚህ እየቀረብን በመጣ ጊዜ ባየንበት ጊዜ ደግሞ የመመለስ ሁኔታ ሳይሆን የማባባስ ሁኔታ ስለነበር ምርጫ ቦርድ ፈቅዶ የአደባባይ ላይ ቀስቀሳ ከተጀመረበት ጊዜ ጀምሮ እኔ ራሴ ከዛ ግልያለሁ። በዛ አንድም አልተሳተፍኩም ማለት ይቻላል። ሌሎች ጓዶቼም በዚህ በተለይ በችግሮች ላይ የመረዳት ችግር ስለሌለባቸው በችግሮች በመረዳት ደግሞ ልዩነትም ስለሌለ አይደል ዛሬ ላይ ቆሜ የእውነት እስከ መጨረሻ ዛ ምርጫ ሄዳሉ ወይስ አይሄዱ የሚለውን እኔ መናገር አልችልም። ያው እነሱን ብትጠይቃቸው መልካም ይሆናል። ነገር ግን እስከ መጨረሻ በምርጫ ላይ አሉ ብዬም መናገር አልችልም። እነሱና እነሱ ስለሚመለከታቸው እኔ ታይሚንግን የዘገየም ሊሆን ይችላል የዘገየ ነው የፈጠነ ነው ወይስ መሀል ላይ ነው የሚለውን ያው አከራካሪ ሆኖ እኔ ሰዓት ጠብቄ አውጥቻለሁ እንደምል እነሱ የሆነ ጊዜ ራይት ታይም ነው ብለው ላመኑበት ሊወጡበት የሚችል እድል ሊኖር ስለሚችል ላይኖርም ይችላል። ለእነሱ የሚመለከቱ ነው። በዚህ ጉዳይ ብዙም ባልል እመርጣለሁ መሳይ። ምክንያቱም እነሱን የሚመለከት ጥያቄ ስለሆነ ነገ ምን ሊወስኑ እንደሚችል አላውቅም። ዛሬ ላይ ቆሜ ይሳቅ እንደው በመጨረሻ እዚህ ላይ ሆነ ምን ማለት ትችላለህ? እንግዲህ ዲሞክራሲያዊ ምርጫ አይደለም ማረጋገጫ የሚባል አንድ አምባገነን ስርዓት አንድ ግና ስርዓት ውጪ የሆነ ስርዓት አልበኝነት የነገሰበትና ፍጹም ጨቋኝ የሆነ ስርዓት እንኳን ምርጫ ሲያደርግ የሆነ መስፈርት አለው። ምርጫ የሚመስል ነገር ይኖራል። እንደነ ሩሲያ የሚያደርጉት ምርጫ ስልጣናቸውን የማረጋገጫ ተደርጎም ሊታይ ይችላል። አሁን በኢትዮጵያ ያለው ሁለቱም አይነት አይደለም፣ ዲሞክራሲያዊም አይደለም፣ ይሄ ማረጋገጫ ተብሎ ሊወሰድም የሚችል ምርጫ አይደለም። ቃል የጠፋለት ምናልባትም ሶስተኛ አይነት የምርጫ ሂደት ወይም ክስተት ተብሎ አዲስ ስያሜ ካልተፈለገለት በስተቀረ ምርጫ ተብሎ ሊገለጽም የሚችል አይደለም። ኢትዮጵያን በዓለም መድረክ ላይ መሳቂያ መሳለቂያ ያደረጋት ምርጫ ነው። 13 ቀን በቀረው ጊዜ ላይ ሆነ እንደው የምትለው ነገር ካለ መሳይ። እንግዲህ ለምርጫ እውነት ለመናገር አሁን ከዛሬ ቀን ጀምሮ እንቁጠር ካል ምርጫው ያለው ቀን 10 ቀን ብቻ ነው። 4 ቀኑ ኩሊንግ ፔሪድ ናቸው፣ የጥሞና ጊዜ ናቸው። ቅስቀሳ የማይደረግባቸው እንቅስቃሴ የማይደረግባቸው ናቸው። 10 ቀናቶች ነው ያሉ። ኦኬ እኔ ካንተ ሀሳብ ብስማማው በተለይ አሁን መንግስት እየደገሰ ያለው እያካሄደ ያለው ለአቅመ ምርጫ እየደረሰ ነው ብዬ አላምንም። ምርጫ ብለህ ለመጥራት አንዳንዴ ቅድም ለመግለጽ እንደሞከርከው ዲሞክራሲ ያልሆነ ምርጫ ማለት ትችላለህ። ዲሞክራሲ ያልሆነ ምርጫ ማለት በምርጫ ሂደቱ ላይ የዲሞክራሲ ኤሌመንቶችን ሚስ ያደረገ የሚል ትርጉም ነው የሚሰጠው። አሁን ግን የህልውና ነው ማለት አብዛኛው ህዝብ ብቻ አይደለም እንደ ሀገር የህልውና ችግር ያለበት ነው። ሀገርን በመፍረስና ባለመፍረስ መካከል ህዝብም በመኖር ባለመኖር መካከል ሁሉ የሚያካሂደው ምርጫ ነው። ለዚህ ስም እናውጣለት አይደል ነው። ሶስተኛ አማራጭ እናውጣለት ይሆናል። ዲሞክራሲ የሚለው ላይ መግባት አንችልም። በታሪክም ኢትዮጵያ እንደዛ አይነት አድርጋ ስለማታውቅ ይህ ዲሞክራሲ ለማለትም ቢያንስ እንኳን ሀገር ሰላም መሆን አለባት። ከጦርነት ቀጠና ነፃ መውጣት አለብን። ተፈናቃዮች ሊኖሩ አይገባም። በዚህ ደረጃ የኑሮ ቀውስ መዋዠቅም መኖር የለበትም። ቢያንስ የተረጋጋ በዲፕሎማሲም የተረጋጋ ሀገር ይዘን ይህ ዲሞክራሲ የሆነ ወይም ደግሞ ዲሞክራሲ ያልሰፈነበት ምርጫ ማለት እንችል ይሆናል። አሁን ያለውን ግን ለአቅመ ምርጫ ተብሎ ሊጠራበት የሚችል ኢትዮጵያ እያካሄድ ነው ብዬ አላምንም። ነገር ግን የአንድ አምባገነን ገዢ ስልጣን ማጽናት የሚደረግ ሴርሞኒ ነው የሚል ቋንቋ ብንጠቀም ገላጭ ነው የሚሆነው። እኔ እንደዛ ነው የምረዳው። ይህንን ምርጫ ሊሆን የሚችለው መንግስት ለቀጣይ 5 ዓመታት የሚገድልበት የሚዘርፍበት ዜጎችን የሚያፈናቅልበት አዳዲስ የጦርነት ቀጠናዎችን የሚከፍትበት የቅቡልነት ሰርቲፊኬት የመስጠት ወይም ደግሞ ግሪን ካርድ የመስጠት ሂደት ተብሎ ሊገለጽ ይችላል። በዛ ቋንቋ ነው የምረዳው። በጣም አመሰግናለሁ። እንግዲህ ይሳቅ ወልዳይ ይህን በተመለከተ ፓርቲው ምን ምላሽ አለው የሚለውን ፓርቲው አመራሮችን እንደዚሁም የትብብር ለኢትዮጵያ አንድነት የተሰኘውንም እሱንም ስብስብ ምን አይነት አቋም እንደሚይዝ በዚህ ጉዳይ ላይ አስተያየትም ካላቸው እንዲሰጡን ለማድረግ እንሞክራለን። ይሳቅ ወልዳይ የኢሃፓ የህዝብ ግንኙነት ክፍል ኃላፊ፣ እግዚአብሔር ይስጥልኝ። መልካም ቀን። ቴንኪው። መልካም ቀን።